አዝነን አብረን አልቅሰን ሲታመሙ ጠይቀን ያደግነው እና እኔም እንደ ሃይማኖቴ እንደ ኦርቶዶክስ የኔ አካል ወይንም እኔ የማምንበት ማህበረሰብ ሲነካ ለምን የሚል አስተሳሰብ ይመጣብኛል። ገብቶ አይደለ? ስለዚህ የተሰማኝ ስሜት ያ ነው በአጠቃላይ። ስለዚህ ሰው ሲሞት ያሳዝነኛል። ሰው ሁሉ ራስ ነው፣ በቃ አትበለውም። ማንነትን ራስን በራስ አትበለውም እና ሰው ሲሞት ለማዘን የግድ ለከርስ ለምትሰራቸው ነገሮች ኖሮ አይገባም እና እዚህ ጋር ለመጪውም ከዚህ በኋላም ላለው ነገር በአንድነት ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንት ሁሉም በአንድነት ቆመን ለአንድ ሀገር ለአንድ ህዝብ ብንደክም ጥሩ ነው። ምክንያቱም ሰው ማለት ሀገር ነው፣ ሀገር ማለት ሰው ማለት ሀገር ነው፣ ሀገር ማለት ሰው ነው። ሰው ከሌለ ምንም አይደል። እኔ አሁን እዚህ ጋር የተቀመጥኩት አንተ ስላለ፣ አንተ የተቀመጥከው የአንተ ተከታዮች ስላሉ፣ የአንተን ተከታዮች ደግሞ እንድትሰራ ይህንን የቱክቴኩን ነገሮች ምናምን አዘጋጅቶ ያቀረበው ደግሞ የሆነ ካምፓኒ አለ። በቃ ሰው በሰው ነው፣ ቼን ነው፣ ተለያይተን የለም ባይዘይ ምንም ነገር ላይ። ከዚህ እንደ ኢትዮጵያ አይነት ደግሞ ስሜት ነው፣ በቃ ሀዘን የተሰማኝና ለሞት ለተጨፈጨፉት ድምፅ ለመሆንም ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ የምናገረው ነው። እቺ ቤተክርስቲያን ምንም ጥያቄ የለም ሀገር በማቅናት ሂደት ውስጥ በዱር በገደሉ ስትዋደቅ የኖረች ናት። ዘመኖቿን አስከትላ ሀገር ትወረስ ሲባል ከፊት የምትሰለፍ ናት። ዛሬ እንደዚህ ቀን ዞሮባት ለምሳሌ ዘመኖቿ ሲገደሉ፣ ታሪካዊ ቅርሶቿ ሲወድሙ፣ በተደጋጋሚ አባቶች ሲያለቅሱ ስታይ የእምነቱ ተከታይ ባትሆንም እኮ እቺ ቤተክርስቲያን ላደረገችው ለከፈለችው ዋጋ ይህ አይገባትም። ሲሆን እውቅና ትሰጣለህ፣ ታከብራለህ። ልዩ ጥበቃ እንኳን ባይሆን የተለየ ጥቃት እንዳይደርስባት ትከላከላለህ። እና በኢትዮጵያ ታሪክ ውስጥ የአንበሳውን ድርሻ የምትወስድ አይደለም። በዱር በገደሉ ከዚህ ውጭ አለ እውነት አለ። በዱር በገደሉ ስትዋደቅ ዘመኖቿንም ማስከትላ ተው፣ ሌላውን ተው። በጣም የሚገርመኝ ነገር አንድ ዜ ነገርኳቸው ዜና ነበር። ሳውዲ አረቢያ ውስጥ 60 ኢትዮጵያውያን ተቀልተዋል፣ ወንጀል ሰርተዋል ተብሎና ዜናውን ከተናገረን በኋላ የውጭ ጉዳይ ሚኒስትር ያው መንግስታዊ ግንኙነት ጀምረው ጉዳዩን ሰምተናል፣ በሶሻል ሚዲያ እንደዚህ ሲሆን እየተከታተልን ነው ብሏል። ነገር ግን 60 ኢትዮጵያውያን ሊታረዱ ሲሉ ቀድማ ከመንግስት ቀድማ እነዚህ 60 ኢትዮጵያውያን ኦርቶዶክስ ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ የእስልምና እምነት ተከታይ ሊሆኑ ይችላሉ። ግን ኢትዮጵያዊ በመሆናቸው ብቻ ሃይማኖታቸውን ሳታይ ቀድማ መግለጫ ወጣቾች ቤተክርስቲያን ናት። ልጆቼ በሰው ሀገር አንገታቸው ሊቀላ ነው፣ እባካችሁ እነዚህ ወገኖቻችን መተው በሀገራቸው የፍርድ ሂደታቸው እንዲታይ ወይም ሊታይ የሚችልበት መንገድ ካለ ብለው ግልጽ ደብዳቤ የጻፈች ናት። ስለዚህ ምንም ሃይማኖት ምንም ሆነ ምንም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ ትሆንልናለች። ገባ ልጆቼ ብላ የአቅሟን ትሞክራለች። እና የሆነ ባለው ነገር ግን አንዳንድ ጊዜ ሀገር ቤት እነዚህ ነገር ተፈጠረ ምናምን ሲባል አባቶች ሲያነቡ መግለጫ ሲያወጡ ስታይ ታዝናለህ። አንዳንዱ ደግሞ እንዳልከው የአናት ለከርስ ተብሎ የአናት ቅቤ አይበላም ብለን እንደጻፍከው፣ አንዳንዱ ደግሞ ካዘነ ጋር እንትን ከማለት ይልቅ ለጊዜያዊ እንትኑ አብረው የሙያ ጓደኞች አንዳንድ ጊዜ የምታያቸው ነገሮች አሉ። ያ ያሳዝናል፣ ምንም ጥያቄ የለውም። እና ቴንኪዩ ማሜ ይህን ጥያቄ ባላነሳው አድማጭ ተመልካቾች በነገር ላይ 1888 መኪና ሰጥተዋል። መኪና አይተው ከሆነ 1888 የዘውትር አድማጭ ነው፣ በጣም ይወድሃል ማለት ነው። መኪና ነው የሆነ ታክሲ ምናምን ሰጥተዋል። ቲክቶክ ላይ ሲገባ እነዚህ ጊፍቶች ናቸው፣ በቃ የፍቅር ስጦታዎች ናቸው። ይህን ጥያቄ ሳላነሳው ባልፍ አድማጩ ራሱ ይታዘበኛል። እሺ አንዬ አንተ ደግሞ መመለስ አለመመለስ ሙሉ መብት የተጠበቀ ነው። እኔ ግን ዝም ብዬ ላንሰው። አድማጭ ለረጅም ዓመታት የሚያውቅህ ማሚላ ከኪቺኒ ጋር አብረህ ስትሰራ ነበር። አሁን አንድ ላይ አይደላችሁም። ስቲል አብራችሁ ናችሁ ወይስ በይፋ ተለያይታችኋል? ይሄን አድማጩ እንደው አንዳንዴ ኮመንት ላይ ምናምን ሲጽፉ ሳልጠይቅ እንዳላልፍ ብዬ ነው እንጂ ይለፈኝ ማለት መብት የተጠበቀ ነው። ይለፈኝ ሳይሆን ልክ በይለፈኝ ላይ ያለ ነገር ነጥብ ትንሽ
ቴዲ ከባባድ ጥያቄዎች ናቸው ባይዞ ያልጠበቅኳቸውና እኔ እና እሱ ከተለያየ እውነት ለማውራት 12 ዓመት ሆኖናል። 12 ዓመት ሆኖናል። በዛ መካከል ነው እነዚህን ሁሉ ስራዎች እኔ የሰራሁት። በዛ ሰዓት የአሽሊን ቀጠሮ ወጥቶ በሚሊዮን ሲደመጥ ሌላ ነው። አገው ወላይትኛን ታስታውሳለህ? ወጥቶ በሚሊዮን ሲታይ ሲደመጥ ሌላ ነው። ምርጥ ምርጡን ላንቺ የነታምራት የነማነማ ከተለያየም በኋላ እኔ ብቻዬን የራሴን ማንነት ይዤ የመጣሁበት ኢነርጂ ነው ያ። በጋራም በምንሰራበት ሰዓት ብዙ ፈጠራዎችን እሰራለሁ፣ ብዙ ነገሮችን አደርጋለሁ፣ ብዙ ኮሚኒኬቶችን አደርጋለሁ ምናምን እና ተለያይተን ባለንበት ሰዓት የሰራኋቸው ስራዎች ምስክር ናቸው። 12 ዓመት ሆኖናል ወዲህ ከተለያየም ማለት ነው። ስለዚህ ይህን ነገር ብዙ ጊዜ ተደጋጋሚ ሰዎች ጠይቀውኝ ማብራሪያ ሰጥቼበታለሁ ምናምን እና አሁን ብዙ ሰዓት በዚህ ጉዳይ መያዝ አልፈልግም። አስፈላጊ ከሆነ ይሄ አውድ በጣም ትንሽ ነው። ገብተው ዩቲዩብ ላይ ምናምን ሴፉ ላይ ያለውን ነገር በሴፉ ላይ ቀርቤ ተናግሬያለሁ። ሌሎች ሚዲያ ላይም አለ፣ ሬዲዮም ድምፄ ምናምን አለ፣ ገብተው ማየት ይችላሉ። 12 ዓመት ሆኖናል። ከዛ በኋላ በራስህ በጣም ብዙ ስኬታማ ስራዎችን ሰርቻለሁ። ከዛ በኋላ ደግሞ እንደምታየውን በቅርብ ያወጣሁት ሙሉ አልበም ደግሞ ራሱ ሌላ ነው። ይኸው ምላሹን አግኝታችኋል። ወደ ሰዋሰው እመጣለሁ። ሰዋሰው ላይ በጣም ብዙ አድማጮቼ ሰዋሰው ላይ የተለቀቁ አልበሞች አሉ። አንዳንድ ጊዜ አልበሞቹ ስለመለቀቃቸው ራሱ ህዝቡ አቅም ወደዛ እመጣለሁ ከሰዋሰው ጋር ባለው ጉዳይ ላይ። ከዛ በፊት ግን አሁን በሀገራችን የሙዚቃው ኢንዱስትሪ ምን ይመስላል? አሁን ያለው ነባራዊ ሁኔታ ምንድን ነው? እስኪ ስለሱ ነገር ነው። የሙዚቃ ኢንዱስትሪ አገሪቷ ካለችበት ሁኔታ ሙዚቃ ምንድን ነው ይህም ሲዳላ ነው ምናምን የሚል ተረት እየሰማን ያደግ ነው እና የእኛ ጉዳይ ሲዳላ ነው። ብዙ ጊዜ ዘፈን አይከፈትም፣ ችግር አለ፣ ራብ አለ ምናምን ይባላል እና ድሮ ምን አለ መሰለህ ተደራሽነቱ ሙዚቃ ቤቶች ነበሩ። ብዙም እኔ በተወሰነች መልኩ በራሴ ለሞች ደርሼበታለሁ እና ሙዚቃ ቤቶች በአጠቃላይ የሉም። አሁን ሁሉም ነገር የሚደረገው እንደምታየው በዚህ ነው፣ በቴክኖሎጂ ነው፣ በስልክ ነው፣ ዩቲዩብ ላይ ነው የምትገባው እና ይህንን ዩቲዩብ ወይም ይህንን ሰዋሰው ይዞ የመጣውን አፕሊኬሽን የሚጠቀም ምን ያህል ሰው ነው ስማርትፎን ያለው ብለን ስንል ያዳከመውም ይሄ ነው። ቀጥሎ ከኑሮ ጋር በተያያዘ ሰው ዕለታዊ ሩጫው ላይ ያለው አልበም የመደመጡ ነገር በጣም ረጅም ጊዜ ሆኖታል። እንትን ማለቱ ምናምን መዳከሙ ምናምን ያለንበት ነገርም በራሱ የእርስ በርስ ግጭቱ የሰው ሞት ምናምን በሁለት እግራችን አልቆምንም ለሁሉም ነገር እንደሚታወቀው እና በሀገሪቷ ውስጥ ያለውም ነገር በራሱ አንድ ተጽዕኖ ፈጥሮበታል ስራችን ላይ እና ይመስለኛል ብዙዎች አልበሞች መጥፎ ሆኖ አይደለም፣ ያልተሳካ ቅንብር ሆኖ አይደለም፣ ያልተሳካ ዜማና ግጥም ሆኖ አይደለም። በጣም አሪፎች ናቸው ብዙዎቹ የሚሰሩት እና ታይሚሙ ነው ወይንም ያ የያዘልህ ካምፓኒ የሚያደርስል አቅምም ነው ከፋይናንሻል ጀምሮ ማለት ነው። ሰዋሰው ላይ አልበም ተለቋል። እንደ ጊዜው የተሰኘ አልበም በዚህ ጉዳይ ላይ ትንሽ ብዙ ቆይተን የምናወራበት ጉዳይ ነው። አንተ ብቻ አይደለም፣ አስቴር አወቀ ለቃለች። ቴዲ አፍሮ ኮንትራቱን ተርሚኔት አድርጓል፣ ከፍሎ ወጥቷል። እነ ግርማ ተፈራ፣ እነ ሄኖክ አበበ እዛ ነው ኢትዮጵያ እያለሁኝ እንደውም ከካሙዙ ጋር ለመጀመሪያ ጊዜ አይ ቲንክ ሰዋሰው የመጣ ሰዓት እኔ የዛሬ 3 ዓመት ከምናምን እዛ ነበርኩኝ። በደንብ ሲተዋወቅ ነበረ። ካሙዙ አርቲስቶቹን ኮሌክሽን ምናምን ለቋል እዛ ላይ ሰዋሰውን ለማስተዋወቅ እንዲሁም በሰብስክሪፕሽን ቤዝድ ስለነበረ የሆነ ሰዓት ላይ ፍሪ ትሪያል ነበረው። ሙዚቃዎችን ምናምን ለማስተዋወቅ ይለቁ ነበረ። ብዙ አርቲስቶች አስተዋውቆታል። ይሄ ሰዋሰው በጣም ታዋቂ እንዲሆን እነ ዘቢባን፣ የታምራት ደስታ ልጅን ብዙዎችን ኮሌ ሰብስቦ አይ ቲንክ ጃሉድም አለመሰለኝ ወደ 10 ወደ 13 ሙዚቃዎችን ካሙዙ ሲሰራ እዛው ስቱዲዮ ነበርኩኝ። አንተ አልበምህን እዚህ ላይ ለቀቅ። ዲቴል እንገባለን። ሰዋሰው መጀመሪያ ሲመጣ ከእናንተ ከአርቲስቶች ጋር ለድምፃውያን እንዴት ነበር የተዋወቀው?
ምንድን ነበር የተባላችሁት? ባይዜዊ ሲመጣ 0-0 ባለንበት ታይም ነው የመጣው። በአንድ በኩል በጣም ልናመሰግናቸው በጣም ደፍረው ኢንዱስትሪ ውስጥ መግባት ይህን ሁሉ ብር ይዞ መጥቶ በጣም የራሱ ትልቅ ክብር ሊያሰጠም የሚገባ ነገር ነው። እኛ ኮንትራታችን ያው መጀመሪያ ዘፈኖችን ታሰማለህ፣ ከዛ በኋላ ትዋዋላለህ፣ ክሊፖች አሉ፣ ኮንሰርቶች አሉ ምናምን ነገር ግን ሆኖ ጥሩ በአሪፍ ኢነርጂ መጡና ኋላ ላይ ትንሽ በምን ባልታወቀ ሁኔታ የመዳከም ነገር ታየ ማለት ነው። አሪፍ እየሰሩ ነበር፣ በጣም ተቀባይነት ሚዲያ ላይ ሁሉ እየወጣን እኛ እየመሰከርን ሰዋሰው ከዚህ በኋላ የብዙዎቻችን አልበም እያሳተመ ችግራችን የሚቀርፍ ምናምን ብለን ነበር። ግን ለምን አልዘለቁ የሚለውንም ዲቴል በእነሱ በኩል እነሱ ማብራሪያ የሚሰጡበትን ነገር እኔ ባልሰጥ ደስ ይለኛል። በራሴ በኩል ግን ያለው ነገር እኔ አግሪ ያደረግኩ የዛሬ 4 ዓመት ነው አግሪ ያደረግኩት። ያም $60 $70 ምናምን አይ ቲንክ አይደል? ከዛ የዛ ጊዜ ነው የተፈራረምኩት። ሲያስፈራርሙ እንደ ሰዋሰው በቃ የነሱ ፓርትነር ሆነ ወይም ደግሞ በእነሱ ስር ሆነ ነው የተፈራረምከው ማለት ነው። በዛ ምንዛሬ ዋጋ ኦፍኮርስ መሸጥላችሁ ዋጋ ይሄ ነው ብዬ ተስማምቼ ነው የተፈራረምኩት ማለት ነው። በሰዓት እየሄደ ሲመጣ 3 ክሊፕ መስራት አለብህ ምናምን ነገሮች አሉ። ያንን ደግሞ ለማድረግ አሁን ቶሎ አትለቅም አይደለ? በላይ ክሊፖችንም ቢሆን ምናምን ጎት ውስጥ እየጨመረ ዶላር ወቅቱ እየጨመረ መጣና ትንሽ ያለ መግባባት ነገር መጣ። በሰዓቱ እንደምታየው የኔ ብቻ አይደለም የብዙዎቻችን የመዳከም ነገር ነበረው ብዬ ቅድም እንደገለጽኩልህ ፕሮሞሽን በአግባብ አልሄደም ነበር እንደተነጋገርነው ወይንም እንዳሉኝ ወይንም እኔ እንደሰማሁት ከነሱ አልሄደም ነበረ። የሚቻለውን ቢያደርጉም ማለት ነው። አንተ ሙሉ አልበምን ሰርተ አልበም ማለት እኔ ምን ያህል ደክመበት እንደነበር ነው ያውቃለሁ። አንዳንዴ ሌሊት ደውልልሃለሁ፣ ግጥም እየጻፍክ ነው፣ እንቅልፍ አጥተሃል፣ ተጨንቀ ተጠበህ አልበም ግጥምና ዜማ አዘጋጅተህ ጭንቀቱን ሳሉት አንድ ግጥም እንኳን ለመጻፍ ሰው እኮ እኛ 4 መስመር ቴክስት ለመጻፍ እኮ አንዴ ትሰርዛለህ፣ ትጽፋለህ፣ ትደልዛለህ ምናምን። ይሄን ሁሉ ፕሮሰስ አልፈ አልበም አውጥተ ሙዚቃ ቅንብሩ እያንዳንዱ ወጪው አለ፣ በሚሊዮን ብር ነው ያወጣውና ለምን ፕሮሞሽን ያልተሰራው? የፕሮሞሽን ጉዳይ ያው ቅድም እንደነገርኩ ነው። እኔ የጠበቅኩት ነገርና እነሱ ያደረጉት ነገር ሊመጣጠን አልቻለም። ምክንያቱም ያው እኛ ምንችለው ይሄን ያደረግነው ነው ስቲል አሁንም እያሉ ያሉት እኛ ምንችለው ይሄንን ነው ብሎ ነው ያሉት እና ብዙ ሰው እንዳወጣው አያውቅም። አልበም ሰርቼ ምናምን ገና ላወጣ መቼ ነው የሚወጣ የሚለኝም ሰው አለ ባይዘ። ስለዚህ እግዚአብሔር ይመስገን አሁን ትንሽ ከነሱ ጋርም በአንዳንድ ነገሮች እነ ብሬ እነ ሳሚዳን ወንዲማክ ዲጄ ኪንግስተን ምናምን የማስማማት ነገር ሆኖ ይህ ስራ ብድግ ብሎ እንደተጫንን ያለውና እንደገና የሚንቀሳቀስበትን ራን የምናደርግበትን ነገር የመስማማቱ ነገር ቴዲ በአጋጣሚ ከትላንት ወዲያ ነው ይሄ ሆነው። ይህንንም ፈልጋለሁ እንደዛ እያለ የሚሆን የሚስተካከል ይመስለኛል ብዬ አስባለሁ። እና ኦልሬዲ አሁን ከዚህ በኋላ ላለው ነገር ነው እኔ ዛሬ ነኝ፣ ስራዬም ዛሬ ነው፣ ነገ ነው። በቃ ያን ነገር እንትን ለማለት እስቲ እየተነጋገርኩ ነው ያለሁት ነው። ኦኬ፣ በእነሱ ጉዳይ የተያዘ ነገር ነው። አንዳንድ ከዚህ ጋር በተያያዘ በሽምግልናም ወይም ደግሞ በንግግር ላይ ያለ ነገር ከሆነ ምናልባት ሳላውቅ የጠየኩት ወይም ዲፕ ገብቼ ከሆነ ይለፈኝ ማለት መብት የተጠበቀ ነው። መመለስ አለበት ብለህ የምታስበውን ግን የመለስክ ብታልፍ ለአድማጭ ተመልካቾቻችን አሪፍ ነው። ምክንያቱም እየቆዩ አሁን አድማጮች እየሰሙ እንዲ ማሚላ ይህን አልበሙን እንዲ አልሰማሁም እንዲ መቼ የተለቀቀው ምናምን ይላሉ። ሪከርድ ተደርጎ ሌላ ዩቲዩብ ላይ ፖስት ተደርጎ ወይም ሰዎች ሲሰሩበት ምናምን ማለት ነው እና ካወጣውና ካገኘው አንጻር አሁን እስካሁን ባለው አትርፋል ተሰራል ከስር ያለው ረላ ሆራት ከስራ በክሰር ማለት እንዴት ነው? ታይም አለ፣ ጊዜ ቢባል ነገር አለ። ሁሉም በፕሮግራም ነው የሚሰራው። ያስ አንተ ላይፍን እንደምትኖረው በፕሮግራም ነው። ፕሮግራም የምታደርጋቸው ነገሮችን በተወሰነ መልኩ አስተባብሏል። ያ ምንድነው ኪሳራው? 6 ዓመት ስሰራ እኔ ብዙ ሚሊዮን ብሮችን አውጥቼበታለሁ። 6 ዓመት ስቱዲዮ ትመላለሳለህ፣ ነዳጅ አለ፣ ራይድ አለ፣
እልሃ አለ፣ የስቱዲዮ ቫይቦች አሉ፣ ስራ ምሰራቸው ምናምን፣ ሻይ ቡና ምትላቸው፣ ምትበላ ምትጠጣቸው፣ ከዛ በኋላ ያለው ነገር ምናምን ያ ተደምሮ ከባድ ነበር ማለት ነው። ቴዲ ብዙ ጊዜ ስራክ ወጥቶ የምትከፈለው በሾው ነው፣ በኮንሰርት ነው። ያ ደግሞ ተደራሽነቱ በጣም ሰፋ ሲለው እና እኔም ያ ድርጅትን ባደረገው ሂደት በተወሰነ መልኩ ያገኘሁት ኃይል ማለት ቀላል አይደለም። በተወሰነ መልኩ ገብቶም እንትን ማለት ይችላሉ፣ ገብቶ ማየት ይችላሉ። ኮሜንቶችን ምናምን በጣም ደስ ይላል። በጣም የሚያነሳሳ ነው፣ የሚያሰራ ነው፣ የሚያዘጋጅ ነው። የሚደብር ነገር ምንም ነገር አላየሁበትም። አሁንም አልረፈደም። አይዲዊ ታደርገዋለሁ ብዬ እችላለሁ። ያው አሁን እየተስማማ ነው ያለሁት ማለት ይቻላል። ስለዚህ ኦኬ፣ ከተስማማ ስምምነቱ ምን ሊሆን እንደሚችል አላውቅም። ወደ ራሴ ዩቲዩብ ኦፊሻል ይፋ አደርጋለሁ ነገሮችን ስጨርስ ማለት ነው። ናይስ። እዚህ የተቻለንን እናስተዋውቃለን። ሰዋሰው ላይ እስከዛ ሄዳችሁ እንደ ጊዜው የተሰኘ በጣም የሚገርም ቀደም ሲል ሳስደምጣችሁ የነበሩ ሙዚቃዎችን አኮንኮም ትችላላችሁ። ጊዜው የፕሮሞሽን ነው። ቴዲ አፍሮ እንኳን አልበም ከመልቀቁ ከ2 ወር ከ3 ወር ጀምሮ እኮ ነው የሚያስተዋውቀው። ታውቃለህ፣ ማስታወቂያ ይሰራል። መነጋገሪያ ያሉ የሆኑ ነገሮች ካሉ እነሱን ወደዚህ እንትን ያደርጋል። ማንኛውም አርቲስት ስራዎቹን ካላስተዋወቀ፣ ሚዲያን ካልተጠቀመ በጣም አስቸጋሪ ነው ያለ አድቨርታይዚንግ ስራዎችን ወደ ህዝብ ሁሉ ማድረስ አይደል። እና በፕሮሞሽን ላይ ትልቅ በጀት ተመድቦ ሊሰራበት የሚገባ ነገር ነው። የሰዋሰውን ጉዳይ እሺ፣ ከዚህ ጋር አንተ ምናልባት የምትለው ነገር ካለ መሀል ላይ እድል እየሰጠው አንተችን ነገር ማለት ፈልጋለሁ እንድትል አደርጋለሁ። ሴቶች ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ ይደፈራሉ። ህፃናቶች ናቸው የሚደፈሩት። በዚህ ጉዳይ ላይ የህጉ ጉዳይ ደግሞ መላላት ወንዶች ወይም ደግሞ እነዚህ ደፋሪዎች የልብ ልብ ተሰምቷቸው እኚህን ጥቃቶች እንዲፈጽሙ እያደረጋቸው ነው የሚሉ ድምፆች እያየሉ መጥቷል። እና ከዚህ ጋር በተያያዘ አንተ ያው ምርጥ ምርጡን ላንቺ የሚል እናት የዘፈንከው በጣም ብዙዎች የሚወዱት ሙዚቃ አለ። ምን ለማድረግ አስበሃል? ኦኬ፣ ያው ምርጥ ምርጡን ላንቺ ያው የእናት ዘፈን ነው። ለእኔ ስለተደረገልኝ ስለሆነልኝ ያው ለራሴ እናት የዘፈንኩት ዘፈን ነው። አሁን ግን የሁሉም እናቶች የኛ እናቶች ናቸው እና አንድ ፕሮጀክት አለኝ በህፃናት የሚሰራ ስለ እናት አንድ በቃ መዝሙራዊ ዘፈን በህፃናት የሚሰራ ለእሱም ፕሮጀክት ኦልሬዲ ዜማውን ምናምን ሰርቼ አንዳንድ ነገሮችን ልጆችንም የማዘጋጀት ነገር ላይ ነው ያለሁት። ያንን ደግሞ መላው ኢትዮጵያ ህዝብ ይወደዋል ብዬ አስባለሁ። በቃ ትልቅ ነገር ነው ማስበው። ቀላል አይዲያ አይደለም ይሄ። ያው ቴዲ በአንተ ነው ይፋ ያደረግኩት። ችግር ከመጣ ትጠይቅበታል። እና የአናት ቅቤ ነው ትላል። የአናት ቅቤ ይሳል። በቃ ከዚህ ቀደም በህፃናት የተሰሩ ስራዎች አሉ። የኢኮኖሚ ዋልታ ምናምን ድሮ ልጅ ሆነ የምንወዳቸው እነዛ ድምፆች በዛ አይነት መልኩ ለሁሉም እናቶች ፎርኤቨር የሚደመጥ የሚቀመጥ ለታሪክ የሚሆን እንደዚህ አይነት ፕሮጀክት እየሰሩ ነው ያለው ቴዲ። ይህን ደግሞ መላው የኢትዮጵያ ህዝብ እናቱን የሚወድ ሁሉ ከጎን የሆኑ ሳፖርት እንደሚያደርገኝ በደንብ ተስፋ አደርጋለሁ። በደንብ ነቅነቅ ያለ ነገር ሀሳብ ያለው ነው። በቅርብ ቀን ይሆናል ብዬ አስባለሁ። ይሆናል እንዴ ማሚያችን፣ ይሆናል። ቀላል ይሆናል ወይ ይሆናል። አይሆንም የሚባል ነገር የለም። እዚህ ጋር በስቱዲዮ ስልክ ማሜን የምታደንቁ ቴክስት ያደርጉልኛል። በተለይ ቅድም በተናገር ጉዳይ ላይ ይሄ የአናት ቅቤ ለከርስ ተብሎ የአናት ቅቤ አይበላም ብለህ ሶሻል ሚዲያ ላይ በተናገርከው ንግግር በጣም ብዙዎቹ ልባቸው ተነክቷል። በጣም ብዙዎቹ ፍቅራቸውን ሊገልጹልህ የሚፈልጉ አሉ። ወደ በኋላ አካባቢ አንተን የሚያገኙበት ነገር ካለ እሱ ነግራቸዋለሁ። እዚህ ጋር ይጽፉልኛል ኮመንት ላይም እዚህ ጋር የአንዳንዶቻችሁን ኮመንት እያየሁኝ ነው። ታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ማሚላ ከዚህ ባሻገር አሁን በምን ሁኔታ ላይ ነው ያለው?
ምን እያደረግክ ነው? ከፕሮጀክቱ ባሻገር ማታ ማታ የምትገኝበት ስፔሲፊክ የሆነ ቦታ አለ? አንተን ለማየት የሚመጡ አድማጮች፣ አድናቂዎች? አሁን ክለብ ለጊዜው እየሰራው አይደለም፣ ግን ይህን ነገር ሶልቭ አድርጌ እንደጨረስኩ መጀመሪያ አስመርቃለሁ አልበሜ ማለት ነው በድጋሚ። እስከዛው ግን ገባ ገባ እያሉ ዩቲዩብ ላይ መስማት ይችላሉ። እንደ ጊዜው ፉል አልበም ምናምን ብለው ገብተው ሰርች አድርገው ማድመጥ ምናምን ይችላሉ። ግን ምንድነው ከዛ በኋላ ብዙ ስራዎች አሉኝ። ወደ ክለብም እመጣለሁ። መዝናኛ ቦታዎች ላይ አድማጭ ወዳጆችን ቤተሰቦችን ለማግኘት እመጣለሁ። እንደ ስራም ወደ ስራ የምገባበት ነገር እያዘጋጀው ነው። ግን ዋናው ፐርፐስ ቅድም እንዳልኩ እቺን የእናት የኳየር ስራ ሳልሰራ ንቅንቅ ምል አይመስለኝም። ቴዲ ማሚላ ካለ አለ ነው። በነገራችን ላይ ጽድት ያለ ስራ ሰራለሁ ካለ እንቅልፋቶ የሚሰራ ልጅ ነው። በተለይ ትላንትም ከትላንት ወዲያም ሰሞኑን ስነግራችሁ ከነበረው በሴቶችና በህፃናት ጥቃት ዙሪያ ላይ አርቲስቶች ድምፅ መሆን አለባቸው። የአንበሳውን ድርሻ ወስደው፣ ምክንያቱም ታዋቂ ሰዎች ዝም ካሉ መንግስትም ትኩረት እየሰጡ አይደለም። አሁን ምናልባት ዜናዎቹን እየሰማ ስላልሆነ ይሁን ምንሰማቸው ዜናዎች በጣም አስደንጋጭ ናቸው። እንዲህ ማሚላ ህፃናቶች የመጨረሻ ሴፍ የሚሆኑት እኮ ከአባቶቻቸው ጋር ወይ ከእናቶቻቸው ጋር ሲሆኑ ነዋል። አሁን እኮ የመጨረሻ ሴፍ የሚሆኑበትን ቦታ ህፃናቶች እያጡ ነው። በዚህ ጉዳይ ላይ መንግስት በተለይ ትኩረት ሰጥቶ እነዚህን ወንጀለኞች ተመጣጣኝ የሆነ ፍርድ ሊሰጣቸው ይገባል፣ አስተማሪ የሆነ። ለዚህ ደግሞ ታዋቂ ሰዎች ዝም እንዳትሉ፣ አርቲስቶች ዝም እንዳትሉ በጣም በጣም ድምፅ መሆን አለባቸው። ማሜ ከዚህ ጋር በተያያዘ ፕሮጀክት እየሰራ ነው። በርታ፣ ከጎንነን በሉት። የሚነቀንቅ ስራ እንደሚሰራ ተማምንበታለሁ። ማሜ ምንም ጥርጥር የለኝም በሱ ጉዳይ ላይ ምንም ጥርጥር የለም። ቴዲ እያጠቃለልን ነው የምንገኘው። ምናልባት አሜሪካ ያሉ ወዳጆች አንዳንዶች የሚጠይቁኝ ጥያቄ አለ እዚህ ጋር አይዶ ነው ለአንተ እዚህ ጋር መናገር ካለብኝ አላውቅም። ቆይ እስኪ ያላችሁ አላችሁ እዚህ ጋር ማሚ በጣም ነው የምወድህ በጣም ነው ማከብርህ የሚሉ ድምፆች አሉ። ለምትሰራው ስራ የራሴን አስተዋጽኦ ላበርክት ብል እንዴት ነው ማገኝህ ትላለች። ብዙ ወዳጆች አሉ፣ ምንም ጥያቄ የለውም። እንግዲህ በአንተ በኩል ነው በምን በየት በኩል ለምሳሌ አይዶን ነው እንደ ንግግሯ ከሆነ የባንክ አካውንት ነው የምጠይቀው መሰለኝ። የባንክ አካውንት ፔይፓል ምናምን ይኖርሃል። ለምሰራው ስራ ጽድት ያለ ሰርተ ለህዝብ እንድታቀርብ በምን አድናቂዎች በቃ እናገኝ ቢሉ፣ ምክንያቱም ሰው ላይ በሰራው ስራ ሚሊዮን ብሮችን አወጥተህ እንደከሰርከው ህዝብ ያውቃል። ምንም አላገኘህም። አይዞ ለማለት ነውና ይሄ ጀስት ከአድናቂዎች ነውና እናገኝህ ቢሉ ምንድን ነው የሚያገኘው? ያው እንግዲህ እንደ ማንኛውም አካውንት አለኝ። ፔይፓል አለ፣ ፔይፓልም አለ። ፔይፓል ኦኬ። እዚህ ውስጥ ማን ነው ላስገባ ለምችለው ሰው አለ ማለት ምናልባት ፔይፓል አለ። ስለዚህ በስልክ ደውለው አንተ ትነግራቸዋለህ። ይቻላል። እንዴት? ኦኬ። ማሚላ ሉቃስን ለሚሰራው ፕሮጀክት በተለይ በቃሉ አቆማ የፔይፓል አካውንቱን አሜሪካ ያለ ነው። ስለዚህ አሜሪካ ባለ ሰው ነው የሚሆነው። ለሚሰራው ስራ በተለይ ከሰው ጋር ሰርቶ ብዙ ነገር ያጣለች ነው። ሆነን ለመናገር የሚገርሙ ከ10 በላይ ሙዚቃዎችን ለቆ እንደምታውቁት ብዙ ገንዘቦችን አውጥቶ ሞራሉ መነካት የለበትም ይሄ ልጅ። ከቴዲ አፍሮ ጀምሮ ኢትዮጵያ ስላሉ አርቲስቶች ቀደም ሲል ስላስደምጥኳችሁ በሙሉ ሙዚቃ የሰራ ልጅ ነው። ቴክስት አርግልኝ ይላሉ። እንዴት አድርጌ ቴክስት አርግላቸው? ንግድ ባንክ ቴክስት አርግልኝ። እሺ ቴክስት አርግልኝ በዋትሳፕ ታፕታፕ አድርጉ። ለሌሎቻችሁ ለማሚላ የምታነሷቸው ጥያቄዎች ካሉ አንድ በአንድ አስገባችሁና ጥያቄ ትጠይቁታላችሁ። ፍቅራችሁን ግለጹለት። አይዞ በርታ ማሚያችን በሉት። በተለይ ሰው ሙሉ አልበም ለቆ እንደዚህ በፕሮሞሽን ችግር ምክንያት አርቲስቶች በተለይ
ነው በአንድ ወገን ሳይሆን 50% ነው። ለእነሱም ሩም ትቻለው። ይሄ እነሱም መጥተው መናገር በሚፈልጉበት ሰዓት ላይ መድረኬ ክፍት ነው። እሱም ከሰዋሰው ጋር በተያዘ እንደሰማችሁት ክፉ ነገር አልተናገረም። ኦኬ የፔፓሉ አይደለም የደረሰኝ የኢትዮጵያ ንግድ ባንኩ ነው። በሽምግልና የተያዘ ጉዳይ ነው ያለው። አብዛኞቻችሁ አልበም መልቀቁን እንኳን አልሰማችሁም። ስለዚህ ከሰዋሰው ጋር ተያይዞ ምንም በሽምግልና ተይዟል ከማለት ውጭ እንደውም በጨዋ ቋንቋን ሀሳቡን የገለጸው እንጂ እንዲሆኛለሁ አላለም እንደደረሰበት። እኔ እንደውም እንደማውቀው ብዙ አልተናገረም። ነገሮች በሽምግልና ተይዘዋል፣ አመሰግናቸዋለሁ ለከፈቱት እንትን የሚል ንግግር ነው የተናገረው። እሺ በዋትሳፕ መጥቶልኛል። በፒን እንዴት እንደሚደረግ እስኪ ሞዴሬተሮቼ እየሰሩበት ነው። ፒን ይደረጋል። አይዞ ማሚያችን በርታ፣ እንወድሃለን፣ እናደንቃለን የምትሉ የማሚላ ሉቃስ የጥበብ አድናቂዎች በሙሉ እየደወላችሁ ስልክ የለም ማለት ቲክቶክ ላይ ስልክ ቲክቶክ ላይ የለም፣ ስልኩ ቲክቶክ ላይ የለም። በውስጥ ጻፉለት፣ ፍቅራችሁን ግለጹለት። ኦኬ እስኪ ቴክስት እያደረጉልኝ ነው። እስከዛ ወደ ሙዚቃው እና ወደ ተያያዥ ጉዳዮች ልምጣ። ማሚላ ጂምናስቲክ ጎበዝ ነህ። ከዛ ልጀምር። እሺ በነገራችን ላይ ማሚላ በጣም ግዙፍ ነው። እንኳን እንዲህ ስታዩት ማለት ነው እንደዚህ በጣም ግዙፍ ነው። እንደዚህ ግዙፍ ሆኖ ግን በጣም ፍሌክሰብል ነው። በአንተ ወጥቼ ነው ቴዲ። ኧረ እኔ ምን ከአንተ ጋር ምን ደቃቃን እኔ ከአንተ እኩል ሆነ። የሆነ ሰዓት ላይ ይሄው እዚህ ጋር ናርዲ ምጽፍላችሁ እሱን አካውንቱ 1040900634 ፒን ማድረግ ብትቺ ናርዲ አሪፍ ነው። እኔ ፒን ላድርገው።